ቤተ ዘመድ ይስማ ጓደኛ ጎረቤት ላፍታም አልዘገይ ሳልነግርህ እውነት ጉዴን ለነገረኝ የኋላ ታሪኬ ልቤ እሱ ጋር ቀርቷል ወስዶልኝ ሸክሜን። ስምሽም አልበል? አቤኔዘር። አቤኔዘር ከየት ሀገር ነው የመጣሽው? ሻሸመኔ። ለምንድን ነው ወደፊት የመጣሽው? ይቅርታ ለመጠየቅ። ማንን? በጣም ብዙ ሰው። በጣም ብዙ ሰው? አዎ። ማለትም በቃ በዙሪያ ያለውን ሰው በሙሉ ይቅርታ መጠየቅ ፈልግ። ለምን? ልክ ያልሆነ ነገር ሰርቻለሁ። ለምሳሌ ማለት የሰው ምክር አለመስማት ትልቁ ችግር እሱ ነው። በራሴ ዓለም ነው መኖር የምፈልገው። የራሴን ዓለም ፈጥሬ በራሴ ማንም ሰው እንደዚህ አትልበሺ ቢለኝ አልሰማው። እኔ የፈለኩትን መልበስ፣ እኔ የፈለኩትን ነገር ማድረግ። ያስጠላብሻል ይሄን አታርጊ። አይ ምን አገባ ምን ግላዊነት። እሺ በዚህ ምክንያት እናትሽን ወላጆችሽን? አዎ በጣም ብዙ ሰው ነው ማለትም እኔ እንጃ አላቅም ብጠራ አያልቅም። በጣም ብዙ ሰው ዋጋ ከፍሎብኛል። እኔን ወደ መስመሬ ለመመለስ ቀድሞ ወደ ነበርኩበት ህይወቴ ለመመለስ ብዙ ሰው ሞክሯል። አባቴ የት እንዳለ አላውቅም። ኖሮ አግኝቼው ተደፍቼ ይቅርታ ብጠይቀው ደስ ይለኛል። ያገኘሁት በ17 ዓመቴ ነው። ግን የለም አሁን የት እንዳለ አላውቅም። እየወደቀ ብዙ ጊዜ እግሬ ላይ ይቅርታ ብሎ ለምኖኛል። ግን በጭራሽ ምክንያቱም እኔ በቅርብ ጊዜ ስላወቅኩት ላየው አልፈልግም ነበረ። አልተረዳውም፣ አልገባኝም በጭራሽ። እኔ ማስቦ ስለሱ የተነገረኝ እኔን ጥሎ ስለመሄዱ ስለመጥፎ መጥፎ ነገር እንጂ በጭራሽ ለኔ ስለከፈለው ዋጋ ምንም ነገር አላቅም። እና ቅድም ነው የገባኝ። እስከ ትላንትናው ቀን ድረስ በጭራሽ አይገባኝም። ከጠፋብኝ 2 ሳምንት ነው። የት እንዳለ አላውቅም በጭራሽ። ባገኘው ደስ ይለኛል። አባቴ በጣም ነው የምወድህ፣ እጅግ በጣም ይቅርታ። እንደምትፈልገው አይነት ሰው አልሆንኩልህም አውቃለሁ። በጣም ይቅርታ አባዬ። እናቴንም እንደዛው ይቅርታ መጠየቅ ፈልጋለሁ። በጣም ነው ማስከፋት። ብዙ ጊዜ አምሽቼ ምናምን ነገር ነው የምገባውና ለምንድን ነው መታመሽ ስትለኝ ይመለከትሻል እላታለሁ። ማለትም አላሳደገችኝም ምናምን ነገር አያገባሽም፣ ጡት አላጠባሽ አላሳደግሽኝ የታቅሻለሁ ነው ምላት። አምሽቼ ስገባ በጣም ነው የምትናገረኝ። መልሳ ደግሞ እኔ ላጠፋው ጥፋት ይቅርታ የምትጠይቀኝ ራሷ ነች። ራሷ እግሬ ላይ ተደፍታ አልቅሳ ይቅርታ ትለኛለች። አልሰማትም፣ ዞር በይ ነው ምላት። ስፈልግ ትቻት እጠፋለሁ። እሷ ለኔ ስትል በጣም ብዙ ነገር ሆናለች። ግን አልረዳትም፣ በፍጹም አይገባኝም። የለማ ኬት ይመጣል እኔ የማስበው ጡት አለማጥባቷን እኔን ተሸክማ እንደ ልጆች የምፈልገውን አይነት ፍቅር አልሰጠችኝም። የማስበው መጥፎ ጎኑን ነበረ። ግን እሷ ለካ ለኔ ብላ ነበረ። እኔን ትታ መሄዷ አግባብ ነበረ በሰዓቱ መሆንም ስለነበረበት ነው። አልተረዳዋትም። እማዬ በጣም ይቅርታ፣ በጣም ይቅርታ። እንደምትፈልጊው አይነት ሰው አልሆንኩልሽም። ከዚህ በኋላ ግን ሆናለሁ። ወደ ቸርችም እመለሳለሁኝ። ከቸርችም ወጥቻለሁኝ። በጣም ረጅም ጊዜ ሆኖኛል። የሰዎች አስተያየት እስረኛ ብለ ስታወራ ነበርና ራሴን ሳይው ነበር። በቃ ሰዎች የሚሉትን ነገር ሆኜ ይገኛለሁ። አይደለሁም እኮ ግን የተባለውን ነገር በነጋታው ተግብሬ ያሳያለሁ። እልክ የሚባል ነገር ማለት ነው። ሆኜ ማሳየው ተመልከት እጄን። በቃ በእጄ ማለት ማጨሱ ስለሚያስጠላኝ እንደዚህ አድርጋለሁ። እጄ የለም። ቅድም የሰዎቹ መልክ ስታሳይ የራሴን ፎቶ ስልኬ ላይ አውጥቼ ያየሁት ነበር። የለም። በመርፌ ትወጊያለሽ? አዎ። በጣም ይቅርታ ሁላችሁንም ያስከፋዋችሁን በሙሉ። በቃ የኬሌ ብል ቁጥር መጥራት አልችልም። በጣም ይቅርታ ጆሲ፣ በድያለሁኝ። በጣም ይቅርታ አንትዬ፣ ለኔ ብለህ ዋጋ ከፍለሃል። ታሞ ሆስፒታል ተኝቶ ነው ያለው በኔ ምክንያት። በጣም ይቅርታ። መራመድ አይችልም በጭራሽ ማለት ነው። ማውራትም አቅቶታል። እኔን ለመመለስ ነው፣ እኔን ከሱሴ ለማውጣት ነው ካለሁበት ህይወት እኔን ወደ ቀድሞ ማንነቴ ሊመልስ ብሎ ዋጋ ከፍሎልኛል። ብዙ ነገር ሆኗል። አንትዬ በጣም ይቅርታ። ክብረ ቅዱሳን ወንድሜ በጣም ይቅርታ። ሁላችሁንም ሙሉ ቤተሰቦቼ በጣም ይቅርታ። ቤተ ዘመድ ይስማ ጓደኛ ጎረቤት ላፍታም አልዘገይ ሳልነግርህ እውነት ጉዴን ለነገረኝ የኋላ ታሪኬ ልቤ እሱ ጋር ቀርቷል ወስዶልኝ
ሸክሜን